ትክክለኛ ድምጽ ሆናለሁ በሚል ነው እና ደግሞ ርዝቃችሁ በሀገራችሁ ብሏል። አሁን ወደ ሀገራችን ነው። ያው እንግዲህ ዱአ አድርጉ አለሁኝ። ያው እንግዲህ ስገባም ሌላ ነገር ካልተፈጠረብኝ መቼም ዛሬ ታውቃላችሁ ነገሩ ደግሞ ሌላ ነገር ሌላ ሻጥር ካልተሰራብኝ እዛም ቢሆን አገሬ ላይ ገባለሁ ላይ ብላ ኢንሻአላህ። ምናልባት ሌላ ነገር ሌላ ሻጥር ተፈጥሮ ደግሞ ሌላ እናደርጋለን ታላሉ። ያይ ከተቻለ እኔ የምነግርህ ነገር ቢኖር አሁን ከዱባይ ወደ ኢትዮጵያ ከመምጣት ሌላ ሀገር ሽፍት የምታረግ ወደ ሌላ ቦታ ላይ በቃ እንግዲያውስ እኔ አንድ እውነት የምነግርህ ሀገር ቤት ኤርፖርት ላይ ብዙ ነገር አቀናብረው እንደሚጠብቁ የእውነት ይሰማኛል። እኔ ምንም ያደረኩት ነገር የለም። ምን ያደርገኝ ታገሬ በሰላም ነው የወጣሁት። የኛ ሀገር ህግ የወደቀና የወረደ ስለሆነ ነው እንደዛ የምልህ አቡ። እኛ ከሀገራችንም በህጋዊ መንገድና በሰላም ነው የወጣሁት። አሁንስ ምን አጥፍቼ ነኝ? ምን አጥፍቼ? ፖለቲካል ተናገር የለሽ ምንድነው? እኔ አልተናገርኩም ምንም ነገር እስካሁን ድረስ። እስከዛሬም ሲናገር የነበረው በዚች ላይ ጉዳይ እንጂ ብሔር ጋርም የተነካካበት ከፖለቲካም ከምንም አንግል ጋር የለበትም። አገር ገብቶ ከመጣ በኋላ ሁላችንም ሚዲያ ላይ ነው ያለን። ስለዚህ ምንም ነገር ይመጣ ነገር የለም። ፈጣሪ ያለ ከመጣማ ምን ብሎ መቀበል ነው። ቀጥሎ አይበሉ። አዎ እሱማ የዝንጀሮ ልጅ በገደል አስፈራራትም አለ። ከመጣም እንዴ እና እንደዛ ነው። ፎሎ አድርጉት ቤቱን የኛው ነው። ሁላችሁም ያለውን ነገር ዞሮ እስኪ ካሉት ልጆች ጋር ተነጋግረን ሀገር መኖራለን እናላችኋለሁ በቪዲዮ ኢንሻአላህ። ምንም ስላሉ ያለውን ነገር ዞሮ ሀገር ግባና ከነሱ ጋር ያለው ነገር ተዋራለን። መስተካከል ያለባቸው ነገሮች የሚስተካከሉ ነገሮች ካሉ ሁላችንም ያቅማችንን እናግዛለን። አብሽሩ። ሶሻል ሚዲያ አንዳንድ ጊዜ እኮ ሶሻል ሚዲያ የሚያመጣው በላ ሀቂቃ ማለት ነው ከባድ ነው። እና አሁን ሶሻል ሚዲያን እኛ እንደኛ ያሉ የገጠር ልጆች የሆነ ዝም ብሎ በቃ ይመስላል። እና አሁን ላይ ሶሻል ሚዲያ በጣም በቃ ሁለተኛ ይሆናል አይደል? መንግስት የሆነ እንደ አንድ መንግስት ነው የሚታየው በሌላ ሀገር ማለት ነው። ሶሻል ሚዲያ ትልቅ እንትና አድቫንቴጅ አለው ማለት ነው። እና ሰይድ ወረባቦ ሳውዲ በነበረበት ሰዓት ይወጣል ይናገራል ምናምን ሀተ መንግስት የኢትዮጵያ መንግስት ሲሳደብ ምናምን በቃ ታውቃላችሁ ቲክቶክ ላይ ያላችሁ ማለት ነውና ያንን ማንንም ያስያዘው የለ በቃ ሀገር ሲገባም በራሱ ፍላጎት ገብቶ ነው ያው ቃሙ መመለስ ስለማይችል ተመልሶ ወደዚህ ሳይመጣ ወደ ዱባይ ይሄደው ማለት ነውና ዱባይ ላይ ግን ስትሄዱ እንደዛ አይነት አይደለም። ዱባይ በማህበራዊ ሚዲያ ራሱ አንድ ሰው በቪዲዮ መከሰስ ይችላል። በቪዲዮ እንደዚህ ሀገር ይባረራል። እንደገና ደግሞ ለስርም የሚያስደርገው ነገር አለና ዱባይ ላይ ተጠንቀቁ ምናምን ይባላል ማለት ነው። እንደዚህ መዘላለፍ ምናምን ህዝብን ከህዝብ ማጋጨት አይቻልም ማለት ነውና እንግዲህ ሰይድ ወረባቦታና አካውንቴም ተዘግቶብኛል ምናምን ብር ማውጣት አልችልም ምናምን ብሏል። እንግዲህ ለዚህ ለሀና የምትባል የተከፈለ መጽዋት ይመስለኛል ይሄ ነገር። እንግዲህ እሷም አላህ በህይወት ኑራ ወጣ የምታመሰግነው እሱም ደግሞ አላህ እንግዲህ አይደል ታዋቂም ከመሆኑ አንፃር ያው ወደ ሌላ ሀገር ሊሄድ ይችላል አይታወቅም፣ ወደ አውሮፓ ምናምን አለኩል ያህል። እና አንዳንድ ጊዜ ሶሻል ሚዲያን